መንግስት ከነዳጅ ድጎማ ወጥቶ በዓለም ገበያ ባለው ዋጋ ተጠቃሚው እያቀረበ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። መንግስት ከነዳጅ ድጎማ ስርዓት ስለወጣ በየወሩ የሚደረግ የዋጋ ተመን እንደማይኖርና የነዳጅ ግብይት በዓለም ገበያ መሰረት የተገበረ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። ይሄው አሰራር ከግንቦት ወር 2017 ዓ.ም ጀምሮ ተግባራዊ የተደረገ መሆኑን ሚኒስትሩ ተናግረዋል። ግንቦት 1 ጀምሮ የአውሮፕላን ነዳጅና ቤንዚን ከዓለም ዋጋ ጋር የተጣጣመበትና ምንም ብር ያልደጎምንበት ሁኔታ ነው ያለው። ሁለተኛው ሌሎች ምርቶች ከባድና ጥቁር ቀላል ናፍጣ ብሎም ነጭ ናፍጣን በተመለከተ ከግንቦት 27 ጀምሮ የ4 ብር ከምናምን ጭማሪ አድርገን ሙሉ ለሙሉ ከጥቅል ድጎማ ያወጣንበትና ከዓለም ዋጋ ጋር ያጣጣምንበት ሁኔታ ነው ያለው ማለት ነው። ሪፖርተራችን ኤዶሚያስ ንጉሴ እንደዘገበው መንግስት ከድጎማ ወጥቶ በዓለም ገበያ እንዲቀርብ ያደርጋል ማለት ግን በምርቱ ስርጭት ላይ ቁጥጥር አያደርግም ማለት አይደለም ብለዋል ሚኒስትሩ። የነዳጅ ዋጋ ሊጨምር ነው በሚል የተዛባ መረጃ ምርቱን የመደበቅና ሰው ሰራሽ እጥረት የመፍጠር ተግባር መስተዋሉን የገለጹት የንግድና ቀጠናዊ ትስስር ሚኒስትሩ በዚህ ድርጊት ተሳትፎ በተገኙ ነዳጅ ማደያዎች ላይ ሕጋዊ እርምጃ እየተወሰደ ስለመሆኑም ነው የገለጹት። ለሰሞኑ ያጋጠመውን ጉዳይ ስፔሲፊክ ጉዳይ ያየን እንደሆነ በአዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው ጉድጓዶች ላይ ባደረግነው ቴስቲንግ ነጭ ናፍጣ 2.3 ሚሊዮን ሊትር አድሯል። ቤንዚን 3 ሚሊዮን ሊትር አድሯል። አዲስ አበባ ውስጥ 5.3 ሚሊዮን ሊትር እያለ ነው የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያልሆነውን ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። 2 ማደያዎች ሙሉ ለሙሉ ከግብይት ስርዓት እንዲወጡ እና እንዲታሸጉ በሁሉም ማደያዎች ላይ 5 ቡድን ልከን በዛሬው ጊዜ እያጣሩ ነው ያሉት። እስካሁን ባለው ሁኔታ በአምቢስ ያለው ኖክና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ተረካቢዎቻቸው ታስረው የቁጥጥር የተደረገ ነው ያለው። ይህንን ጉዳይ በአዲስ አበባ ጀምረናል። በክልሎች መጠናከርን የሚቀጥል መሆኑ ታውቆ ምንም አይነት የነዳጅ አቅርቦት ችግር የለም። ምንም የሚጨመር ዋጋ የለም። ይሄ ማለት እንዲያዝልኝ የሚፈልገው ነገር የዓለም ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል።